ከዚህ በፊት ሀብታም ሰዎች ብቻ ኦን የሚያደርጓቸው የሚመስሉ ካምፓኒዎች ለካስ እኛም አቅም የሌለንም በሚኒመም ዌጅ የምንሰራ ጠቅላላ we can be on. why not? ለምንድን የዛ ተካፋይ ማትሆኑት? ለምን ሌሎቹ ብቻ ያገኛሉ? why not? እኛ ስለምን አናገኝም? የተለየ ነገር አለ። ያጎታቸው ልጅ ስለሆኑ አይደለም፣ ካዝኖቻቸው ስለሆኑ አይደለም፣ የሚያውቋቸው የሰፈራቸው ልጆች አሉ፣ መልካቸው ራሱ አለ። በአመት ውስጥ up to $100,000 ጀነሬት ያደርግላቸዋል which is ያ ያጠራቀማችሁት 1 ሚሊዮን የደረሰው ገንዘብ ማለት ነው። 11 ቢሊዮን በጣም ብዙ ነው ቨራይዘን የሚከፍለው። ይሄ ገንዘብ ለእኔም ሊደርሰኝ ይገባል። ሾል ምንድን ነው እያለ ያለው የሚለውን ነገር ትንሽ በተንተን ላድርግላችሁ። ዲያስፖራ ቫይብ። ሰላም የዲያስፖራ ቫይብ ተከታታዮች፣ እስኪ ዛሬ የሆነ ቁጥር ልንገራችሁ። ቁጥሩ ግን በጣም ብዙ ነው። ቨራይዘን 11 ቢሊዮን፣ ኮካ ኮላ 8 ቢሊዮን፣ ዋልማርት 6 ቢሊዮን፣ ታርጌት 3 ቢሊዮን and Starbucks 2 ቢሊዮን ዲቪደንድ በየ3 ወሩ ወይ በየ6 ወሩ ይከፍላሉ። It's a lot of money አይደለ? $11 ቢሊዮን እነዚህ ካምፓኒዎች ባይሎ ካገኙት ፕሮፊት ውስጥ 90%ቱን ለኦነሮቹ ይከፍላሉ። ምን ለማለት ፈልጌ ነው? ማን ነው ቨራይዘንን የማይጠቀም? ኤቲኤንቲን ጨምሮ ማለት ነው። ኮካኮላ የማይጠጣ ማን ነው? ዋልማርት፣ ስታርባክስ ኦፍ ኮርስ ቤታችን ነው። በተለይ ስታርባክስ አፎርድ እንኳን ባናረገው ስንመላለስ ነው የምንውለው። ታርጌት፣ ሁሌም ለእነዚህ ካምፓኒዎች ገንዘብ እንሰጣቸዋለን እንጂ ኦን አናረጋቸው። እነዚህ ነምበሮች the11 ቢሊዮን፣ the8 ቢሊዮን፣ the6 ቢሊዮን፣ the2 ቢሊዮን ዲቪደንድ ካተረፉት ላይ ለኦነሮቹ ስታክ ለገዟቸው በየ3 ወሩ ወይ ደግሞ በየ6 ወሩ የሚከፋፈሉ ገንዘቦች ናቸው። አስባችሁታል? 11 ቢሊዮን a year፣ 8 ቢሊዮን a year፣ 2 ቢሊዮን and 6 ቢሊዮን a year። እነዚህ ካምፓኒዎች ያንን ገንዘብ ሲያከፋፍሉ ሚስ ያደረግ ነው። እሱ ነው። ይህን ለማለት ፈልጌ ነው። ገንዘብ እንሰጣቸዋለን እንጂ ኦውን አናረጋቸው። ለምን ኦውን አናረጋቸው የሚለውን ፖይንት ለማምጣት ፈልጌ ነው። በመሸወድ ሁላችንም ተሸውደናል፣ እኔንም ጨምሮ ማለት ነው። ባለፍ ቁጥር ስታርባክስን ሳየው እንደ ቤተ ክርስቲያን ሁላ ነው በቃ ልሳለመው የሚቃጣኝ። ገንዘቤን ሲወስድ ከርሟል። እኔ እንኳን ስትሬት ድሪፕ ኮፊ ነው የምጠጣው። በጣም ቺፕ ና $2 ሳምቲንግ ደርሷል። ኦፍ ኮርስ ከብር ከምናምን ነበር ዶላር የጀመረው። ቢሆንም ስቲል ኤክስፔንሲቭ ነው። ቢካዝ the idea $2.40 ወይ ደግሞ $4.20 a day ሴቭ ማድረግ ከሆነ I had to cut that because ቤቴ ውስጥ በ30 ሳንቲም መጠጣት ስለምችል ማለት ነው። አሁን ሁለት አማራጭ ነው ያለኝ። ወይ ኦን ላርገው ካምፓኒውን ወይ ደግሞ ይሄር ገንዘብ አልስጣቸው። the same thing ሌሎቹንም ሌላም ካምፓኒዎች አሉ። እነዚህ ለምሳሌ ጠቀስኩ እንጂ በጣም ብዙ የምትጠቀሙባቸው ካምፓኒዎች ጠቅላላ ዲቪደንድ ይከፍላሉ። the idea ምንድነው? ለማምጣት እየፈለኩ ያለውት ነገር ምንድነው? ገንዘብ ብቻ ሄደን አንስጣቸው። ሾፕ ማድረግ ሊኖርብን ይችላል። ኦፍ ኮርስ እቃ ከወልማርት መግዛት እንችላለን፣ ሊኖርብን ይገባል። እንደዛ ስልክም ቢላችንን መክፈል ይገባል። because we have to communicate። ግን ለምን ኦን አናረጋቸው? we can own ከዚህ በፊት ሀብታም ሰዎች ብቻ ኦን የሚያደርጓቸው የሚመስሉ ካምፓኒዎች ለካስ እኛም አቅም የሌለንም በሚኒመም ዌጅ የምንሰራ ጠቅላላ we can be owner። እኛም እንደሌሎቹ ዲቪደንድ ሊከፈለን ይገባል የሚል ፖይንት ለማምጣት ፈልጌ ነው። እንዴት ነው ይሄ ዲቪደንድ ፔመንት ላይ በዛ ላጓጓችሁ
11 ቢሊዮን በጣም ብዙ ነው ቨራይዘን የሚከፍለው። ሶ ይሄ ገንዘብ ለእኔም ሊደርሰኝ ይገባል። ሻውል ምንድን ነው እያለ ያለው የሚለውን ነገር ትንሽ በተንተን ላድርግላችሁ። ቨራይዘን 11 ቢሊዮን ዶላር ያከፋፍላል ስንል የተለያዩ ግለሰቦች ያው ሴቭ ኤንድ ኢንቨስት እንደምለው ሴቭ ያደረጋችሁትን ኢንቨስት ስታደርጉት ስሩ ኢቲኤፍ ወይ ደግሞ ኤስኤምፒ 500 አማካኝነት እነዚህ ቶፕ 500 ሰክሰስፉል የሆኑ ካምፓኒዎች የያዘ ስብስብ ነው። ቶፕ 500 ካምፓኒ ነሴንስ እነዚህን ይጨምራል። እነ ሆም ዲፖ፣ እነ ኤቴንቲ፣ ዩነምት እና አማዞን እያለ ይሄዳል ማለት ነው። ሶ ገንዘባችሁን እነዛ ካምፓኒዎች ላይ ኢንቨስት እያደረጋችሁ ነው። እነዛ ካምፓኒዎች ደግሞ ገንዘባችሁን ኢንቨስት ያደረጋችሁትን ገንዘብ ይወስዱትና ስራ ይሰሩበታል፣ ዕቃ ያመጡበታል፣ ፕሮዳክሽን ያስፋፉበታል፣ ነገሮች ያመቻቹበታል፣ ቢልዲንግ ይሰሩበታል፣ ዩነምት። ሶ ከዛ ከሚያገኙት በእናንተ ገንዘብ ሰርተው ከሚያገኙት ፕሮፊት 90%ቱን ባይሎ መክፈል ስላለባቸው በየ3 ወሩ ወይ ደግሞ በየ6 ወሩ ይሄን ዲቪደንድ ታገኙታላችሁ ማለት ነው። አዘ ዲቪደንድ ፔይመንት። ያ ፔይመንት የሚመጣው ዲፔንድስ ሃው ማች መኒ ዱ ዩ ሃቭ የሚለው ነው። ምን ያህል ገንዘብ አጠራቅማችኋል ነው እዛ ፓሲቭ ኢንካም ውስጥ። ሌትስ ሴይ ፎር ኤግዛምፕል ዛሬ ጀምራችሁ the next 10 years ጥሩ አማውንት ኦፍ መኒ ጀነሬት ካደረገ which is ያስቀመጣችሁት ገንዘብ let's say 500,000 እንበል ወይ ደግሞ $1 million ደርሷል እንበል። ሶ እነዛ ዲቪደንዶች let's say $1 million ተጠራቅሞላችሁ as a passive income ያ ዲቪደንድ የሚከፍል ከሆነ ቢያንስ በአመት እስከ $100,000 ገንዘባችሁን ሳይነካው ግን ያ ገንዘብ ሌላ ገንዘብ እየሰራላችሁ ስለሆነ በአመት ውስጥ up to $100,000 ጀነሬት ያደርግላችኋል which is ያ ያጠራቀማችሁት 1 ሚሊዮን የደረሰው ገንዘብ ማለት ነው። ሶ አንድ ፕሮፌሽናል የሆነ ሰራተኛ በንት እና 100,000 እየር አካባቢ አዘ ዲቪደንድ ይሰጣችኋል። በአንድ ይሰጧችኋል ማለት ሳይሆን በየ3 ወሩ ወይ በየ6 ወሩ ይሰጧችኋል። ቴክኒካሊ ቁጭ ብላችሁ እንኳን ምንም አልሰራም ብትሉ ገስዋል በየወሩ ቢያንስ ከ9,000 እስከ $10,000 ቼክ ይመጣላችኋል ማለት ነው። ሶ ይሄንን 1 ሚሊዮን አመጣው could be 800,000 could be 500,000 300,000 እያለ ይሄዳል። ግን ባስቀመጣችሁት ገንዘብ ልክ የሚከፈላችሁ አይነት ገንዘብ ነው። ለዚህ ነው እነዚህ ነምበሮች እነዚህ ካምፓኒዎች እነዚህ ነምበሮች በብዛት ለሼር ሆልደሮቹ የሚያከፋፍሉት። ስለዚህ ሴቭ ያደረጋችሁት ከዛ በኋላ ኢንቨስት ያደረጋችሁት ገንዘብ እነዚህና እነዚህን የመሳሰሉ ካምፓኒዎች ጋር ነው የሚሄደው ማለት ነው። እነሱ ካምፓኒዎቹ ያው እንዳልኳችሁ ገንዘቡን ይሰሩበትና ስላተረፉ ቴንኪዩ ገንዘብ ስለሰጣችሁን የእናንተን ገንዘብ ይሄው ሰርተንበት አትርፈንበት አተራርፈንበት ለእናንተ ደግሞ ይገባችኋል አዘ ቴንኪዩ ብቻ ሳይሆን የእናንተም ገንዘብ ተጨምሮበት ለካምፓኒያቸው እድገት ስላመጣ ካምፓኒያቸው በእጥፍ ድርብ ስላደገ ተጨማሪ ሀብት ንብረት ስላመጣላቸው ሌላ ሎኬሽኖች ተጨማሪ ሎኬሽኖች ካምፓኒዎቻቸው ስለተስፋፋላቸው ከዛ ከሚያገኙት ፕሮፊት ላይ ባይሎ እንዳልኩት 90% ለሼር ሆልደሮቹ ይከፍላሉ። ሶ ፖይንት ምንድን ነው? አሁን ለምን ገንዘባችንን እንሰጣቸዋለን? አንዳንዴ መስጠት ሊኖርብን ይገባል። ኦፍ ኮርስ ያው ያለ ስልክ አንኖርም፣ ያለ ልብስ ላንኖር እንችላለን። ስታርባክስ ቀንሱ ብልም ይህን ቶፒክ በሌላ ሰፋ አድርጌ አወራዋለሁ። ቢሆንም ቡና ልንጠጣ እንችላለን። ስለዚህ መስጠት ብቻ ሳይሆን ኦን እናርጋቸው፣ ካምፓኒዎቹን ኦን ማድረግ እንችላለን ማለት ነው። ስለዚህ የዚህ የኢንቨስትመንት የመኒ ቶክ ብዙ ጊዜ የእንግዲህ ቻናሌ ሞር ወደ መኒ ቶክ መጥቷል። እኔም ይህንን መልእክት አሱን አስቦሱ ማስተላለፍ አለብኝ ብዬ ስላመንኩ ነው። that's my purpose for now till እያንዳንዳችሁ till you get it ይህንን አይነት አይዲያዎች ሼር ከማድረግ ወደ ኋላ አልልም። ቢሆንም ግን ዛሬውኑ
ያንን ሴቭ ኤንድ ኢንቨስት ስትራቴጂ ወይ ጥበብ ልንነጋገርበት ልናወራበት በራሳችሁ ሚነው ሻውል ይሄንን ብሏል። 11 ቢሊዮን is a lot of money 2 ቢሊዮንስ ቢሆን 6 ቢሊዮንስ ቢሆን 8 ቢሊዮንስ አላት። ስለዚህ ዋይ ናት? ለምንድን የዛ ተካፋይ ማትሆኑት? ለምን ሌሎቹ ብቻ ያገኛሉ? ዋይ ናት? እኛ ስለምን አናገኙ? የተለየ ነገር አለ። ያጎታቸው ልጅ ስለሆኑ አይደለም፣ ካዝኖቻቸው ስለሆኑ አይደለም፣ የሚያውቋቸው የሰፈራቸው ልጆች አሉ፣ መልካቸውን ራሱ አያውቁ ሲያከፋፍሏቸው። ዋይ ናት? just all we have to do is የሆነ ዌብሳይት ላይ እንሄዳለን። እዛ ዌብሳይት ላይ ብሮከሬጅ አካውንት እንከፍታለን። ከዛ በኋላ ከባንካችን አውቶሜት እናደርገዋለን። አውቶሜት ያደረገው በዛ ብሮከሬጅ አካውንት አማካኝነት እነዚህ ካምፓኒዎች ላይ ኢንቨስት ይደረጋሉ። ካምፓኒዎቹን ገንዘብ እንዲሰራ ያደርጋሉ። ያው ከዛ በኋላ ስላተረፉ በዲቪደንድ አማካኝነት መልሰው ለኛ ይሰጡናል ማለት ነው። ሶ ገንዘብ የመስራት ሚስጥር ማለት ይሄ ነው። ሁሉም ሰው የሚጠቀምበት አብዛኛው የአሜሪካንን ድሪም ኢንጆይ የሚያደርግበት በጣም ወደ ሰክሰስ ወደ ወልት የሚሄዱበት ሪዝን ይሄ ነው። ሌላ ምንም ሚስጥር የለው። አሁንም ሰሞን ቢኮዝ በጣም ብዙ ገንዘብ ሜክስ ስላደረገ ወይ ደግሞ አንቺ በጣም ትንሽ ገንዘብ ሜክስ ስላረግሽ ሳይሆን is not how much you make ሳይሆን how much you keep የሚለውን ማለት ነው። ስለዚህ here and there አላግባብ የምናጠፋቸውን ኤክስፔንሶች በመቀነስ አላስፈላጊ የሆነ ነገር ባለመሄድ ኢንቮልቭ ባለማድረግ ታይማችንን ሴቭ በማድረግ ያን ሴቭ ያደረግነውን ታይም ወደ ገንዘብ እንቀይረውና ኢንቨስት በማድረግ እነዚህ ካምፓኒዎች ላይ ያንን ገንዘብ እኛም ተከፋይ መሆን እንችላለን ማለት ነው። ሶ ሌትስ ኢንቨስት ላይክ ማንዝሊ ሪስፖንሲቢሊቲ ማለት አፓርትመንታችን መክፈል እዚህ ሪስፖንሲቢሊታችን ነው። ስልካችንን መክፈል እዚህ ሪስፖንሲቢሊታችን ነው። ካር ሎን ካለን የመኪናችን በየወሩ ካር ሎን መክፈል ሪስፖንሲቢሊታችን ነው። የመኪና ኢንሹራንስ መክፈል ሪስፖንሲቢሊታችን። ይሄንን አዝ ሪስፖንሲብል ሆነን ዋንስ የወሰነውን ገንዘብ $200 አማንትም ሆነ 300 500 whatever በአቅማችሁ ለምን $100 አይሆንም? ኢቭን ለምን ከዛ በታች አይሆንም? ዋንስ አውቶሜት አድርጋችሁ set it forget it የሚለውን ፕሪንሲፕል ተከትላችሁ አውቶሜት ካረጋችሁ እርሱት፣ በቃ አለቀ። ስልካችሁ መከፈሉ አይቀርም አለ አውቶሜት ካረጋችሁ በየወሩ ከባንካችሁ ወሰዳል። the same thing የቤት ኪራዩ the same thing ሌላ ኤክስፔንሶቻችሁ ማለት ኤግዛክትሊ ይሄንንም ልክ እንደዛ አድርጋችሁት ከዛ በኋላ just እርሱት። don't even remember for the next 10 years 15 years አሜሪካን ሀገር እስካላችሁ ድረስ እስከሰራችሁ ድረስ just እርሱት። ከባንካችሁ ይሂድ no matter how you life ምንም ሀፕን ያርግባችሁ ምንም ሜክ ሹር እነዚህ ፔመንቶች ግን እንዳይቋረጡ። ስራ እንኳን ብታጡ ምንም እንኳን ባይኖራችሁ ባንካችሁ እንኳን ካርዳችሁ ኔጌቲቭ ቢገባም ሜክ ሹር እነዚህ ፔመንቶች አለማቋረጣቸው 10+ years ስጡት። ን እኔን አይደለም ታመሰግኑ ካምፓኒዎቹን ታመሰግኗቸዋላችሁ። this is a beauty of America። ስለዚህ ጥበቡን እንከተል፣ እንጎብዝ፣ ሪስፖንሲብል እንሁን፣ we make sure ወደ ልባችን እንውሰደው። ይሄንን ማድረግ አለብኝ። there is no way ይሄን ማድረግ አለብኝ no matter what happened to my life ምንም ሀፕን ያደርግብኝ ምንም ነገር ውስጥ ልሂድ በምንም ነገር ውስጥ ልለፍ ልቸገርም I'll make sure ይሄን ማድረግ ወዳ ማተር ኢንተርኔት ባይኖራችሁ ይሻላል ዳንኤን ከምታቋርጡ this days internet payments is like $50+ ነው $90 ምናምን $100 ምናምን ቲቪው ምን ነው ኔትፍሊክስ ያው ታውቁታላችሁ ወጪውን እሱን ባታዩ ይሻላችኋል። ሎካል ቲቪ ባንቴና እዩ ዳን just save that money and invest it በቃ because የሚጠቅመው ያ ነው። ይሄኛው እንደውም አይናችሁን ያበላሽዋል። ምንም አይሰራላችሁ። ቴሌቪዥን ስታዩ ኢንተርኔት ምናምን ሌላ ዋይፋይ ምናምን ከጎረቤት ቀጥሉ በገመድ አሮ ነው ያው ኤኒዌይስ ኦል ካይንድ ኦፍ ዌዎች አሉ ገንዘባችሁን ሴቭ ማድረግ ከፈለጋችሁ ሴቭ የምታደርጉበት። ሶ እነዚህ ኤክስትራ ስራ ስሩ እያልኩ አይደለም። አሁን ኤክስትራ ስራ የምትሰሩ ሰዎች ካላችሁ እዛሽ ወይና በጣም ጥሩ ነው። እንደውም ተጨማሪ ይሆንላችኋል፣ ሞር ይሆንላችኋል። ግን ካላችሁ አሁን ሂሬንደር ሳታውቁት ሆነ አውቃችሁ የምታወጡትን ከታርጉት ነው። ስታርባክስ የምትሄዱ ከሆነ አቁሙ። በቃ ቤታችሁ ምን አድርጎ just like ስታርባክስ በር ላይ አትድረሱ ለማለት ፈልጌ ሳይሆን አበሻ ሲመላለስ ነው የሚውለው። እዛ ካሜራ ደቅኜ ላሳያችሁ አውሽ ቤተክርስቲያን እንደዛ ቢሄዱ እስካሁን ይጸድቁ ነበር። እየተመላለሱ ገንዘባቸው እንደዛ አለ። ግን ስታርባክስ $2 ቢሊዮን ይከፍላል። ማን ነው ስታርባክስ $2 ቢሊዮን አዝ ዲቪደንድ ይከፍላል ብሎ የነገራችሁ ስታርባክስ ተጠቃሚ?
የለማ ማንሼር አድርጎ ያውቃል ያንን ኦኬ ስታርባክስ ነው ገንዘቤን ከምሰጣችሁ ለምን ስቶክን አልገዛም? ኦኬ ስታርባክስን በጣም በፍቅር የምትወዱት ከሆነ ያን ያህል ገንዘብ እየሄዳችሁ በየቀኑ የምትሰጡ ከሆነ ትወዱታላችሁ ካምፓኒውን። ኢትስ ኢንቨስት ቲፕም በምንም ታስቀምጣላችሁ በጣም ትወዷቸዋላችሁ እያላችሁ ጀስት ኢንቨስት ኦን ስታርባክስ ዘ ሴም ቲንግ ወልማርት ዘ ሴም ቲንግ ስልኮቻችሁ ላይ። ስለዚህ በጣም ሲምፕል ሜካኒዝም ነው። አሁንም ኤክስትራ ነገር ኤክስትራ ስራ የሆነ ቦታ ሄዳችሁ ምናምን ኖ ካላችሁ ነገር ላይ ቀንሳችሁ በቃ ይሄንን ሴቨን ኢንቨስት ፕሪንሲፕል ሞድ ካልሆነ አያቆመኝም ብላችሁ አምናችሁበት ስታርት ሴቪንግ ትረስት ሚ the sky's the limit ሶ የዚህ ዲቪደንድ ተከፋይ እናንተም ትሆናላችሁ። ማንም አያቆማቸውም። I know you can do it እንደዚህ አይነት ወሬዎች ከማውራት ወደ ኋላ አይደለም። the next maybe a year and a half ጆሮአችሁን ሁላ ላነደው ይችላለሁ። ከፈለጋችሁ በህልመት አዳምጡኝ። is a very 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 important ነው። that's my purpose። ሁላችሁም ልታውቁት ሼር ልታደርጉት ይገባል። እስከዛው ድረስ ይሄንን ፔጅ ሰብስክራይብ አድርጉ። ሼር with the friends and family ብዙ ሰዎች ጋር እንዲደርስ አድርጉ። ይሄን ያህል ከተከተጓችሁ ይበቃል። ሶ በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ። This is the story of the diaspora. Diaspora Vibe